እዚህ ጋር ካሜራ ይዘሽ ነው ካሜራ ትፈልጊ ካሜራ ትፈልጊ ትልቅ ፈተናዎች አጋጥመውኛል አሁን ላይ አለ የተባለበት ደርሰናል ቆይ እዛው ጋር ለማን ናችሁ ምንድነው ተረጋግጡ ገብተን እናወራለን እንዴ ያየኛል እንዴ ሀዘን ላይ እኮ ነው ያለሁት እንዴ ምንድነው በኃይል ልትገባ ነው እንዴ በጣም ከባድ ጊዜያትን እያሳለፍን ነው እያሰባችሁ ነው ማለት ምን ፈልጋችሁ ነው የምን ሀዘን ነው ማለት አባቴ ሞቶ ነው አባቴ ምንናችሁ ምን ፈልጋችሁ ነው ውጡልኝ አልፈልግም ውጡልኝ ግን መረጋጋት ፈልጋለሁ ብቻዬን መሆን ፈልጋለሁ ውጡልኝ እናንተና ማናችሁ ምን ፈልጋችሁ ነው አባቴም ጋር ተያይዞ ብዙ ነገሮች እየተማዘዙ እዚህ ጋር ደርቻለሁ ለማሰብም በጣም የሚከብድ ነው ቆይ ምን ነው እሺ ካሜራ እዚህ ጋር ምን ይሰራል እሺ ለምንድን ነው ሀዘን ልደርስ ከመጣ ለምንድን ነው ካሜራ ያስፈልገው እሺ ውጭ ላይ ያሉ ሰዎች ምንድን ነው የሚሰሩት የሱራፌል ልጅ አይደለሽ ሱራፌል ታውቂዋለሽ እንዴ ታውቃለሁ እኔ አባት ምናምን አባቱ ማን ደነገጥሽ እኮ ሱራፌል ሱራፌል ምንድን ነው የሚያስደነግጥ ሰው እኮ ነው የጠፋው እንዴት አልደነግጥም ሰው ሲጠፋ እና ስም ሲጠራ ነው እንዴ የምትደነግጪው አይደለም እዚህ ሱራፌል የሚባል ሰው ያለ ምን ሆኖ እንደሞተ ነገር ወይኔ አባቴ ማለት አባቴ እንዴ ሊሆን ይችላል እንዴት እና ታዲያ የኛ አባት ሞተ እንጂ የሱ አባትኛ ጋር ምን ይሰራል ታሞ ነበር አባቴ አንድም ቀን ታሞ ያውቃል ድንገት ሞተ ስትለኝ እኔም ደንግጫለሁ ጓደኞቼ እንኳን ማሙስ ተረቀውኛል እንኳን ማንም የለኝም በዚህ ሰዓት ብቻኛ ነኝ ያው እንደዚህ ነገር ሳነሳበት ረግጦኝ ጥሮኝ ነው የሚወጣው ለምንድን ነው የመጣው ተረጋጊሽ መጀመሪያ እንዴ ተረጋጊ ብቻውን ብለሽ አንቺ እንደዚህ ልትሆኚም ብሎ እንዴ እና ከሷ ይሆንኛ ሀዘን ላይ ነን እኮ እሷ ፈቅዳ ከሷ ጋር እያወራው ነው አይ ምንድነው የምትሰሩት ነው እዚህ አባቱ ጠፍቶበት ነው ያውቅሻለም አባቱ ጠፍቶ እኮ መረጃ ፈልጎ ነው መረጃ ይፈልገ ማን ነው ሱራፌል ደግሞ ያው ልነገርኩ በቃ እኔ ሱራፌል የሚባል ሰው አላውቅም ቆይ አንቺ ምንድነው የምታውቂው ነገር አለ እኔ ምንም አውቀው ነገር የለም አልኩህ እንዴ ወጣ ሰምኛለሽ እኔ ሁለታችንም እያደረጋችሁ ያሉት ነገር አልገባኝም ሁኔታሽ እኮ ሌላ ነገር ያለንም እሺ እኔ ለደህንነትሽ ብዬ ነው እኔ ላንቺ ብዬ ነው እሺ እኔ አስበሽ ነው ምንም ነገር ሳይፈጠር ብትወጣ ይሻላል እሱ ከመጣ ስነስርዓት ልሻውሪ ስነስርዓት ያዥ እሱ ማን ነው ምን ልሰራ መጣ የት አለች ልጄ ምን ሰራልኝ አለ ዞር በልልኝ ከዚህ እሺ እኔ መጀመሪያ ሰላም ምንም ሰላም ምልህ ነገር ጭራሽ እንደ ፖሊስ ጠርቼ እንዳላችዝ በቃ ልጄን ነው የምፈልገው ልጄን እኮ ልጅሽ ነኝ አይደለም ምን ማለት ነው ተልካሽ ለመጣችሁ ምንድነው ልደበድብኝ ነው ወይ እንዴ አይነት ማባበል እኔ አይመቸኝም እማዬ ምን ይሆንሽ ነው አይመቸኝም ልጄን አምጣ ልጄን ይዘህ ሳትመጣ እንዳትመጣ ይሞታል ሞቶ አይደል እንዴ ሴትዮ ለምን እኔ አታየኝም ግን ልደበድብኝ ነው እንደ መጣሽ ተነስና ውጣ እኔ ዱላ ሳይመጣል ተነስ ሞታ ከሆነ አስረዳኝ በቃ ያገኘው አሁን ላገኘው ምንም አላገኘው ማይሰራሜት አለችና ነው እሷ ከቤተሰቦቻችንም ጋር የሚያዝ ነገር አሉ እየነገርኩሽ ነበር ባለፈው እኔን ያገቱኝ የአባቴ ወንድሞች አባቴ ወንድም ነው በምን ምክንያት ምንድነው መሰራ የምትመጣ እሱ የሱ ተላላኪ አይደለ እንደ ዋና እሱ እዚህ ቤት እየመጣ እየበላ እየጠጣ ይኸው ለአንተ ጉርጎራ እኮ ነው ሰዓት ይዞብኝ የሚመጣ እኮ አንተ ያመጣው መዘዝ ይኸው ለኔም ተረፈኩ አባቴ የምትል አባት እኮ ሞቷን ነው ያልኩ እኔ ሞቷል ተብዬ ነው እኔ ሬሳ አላየው መቃብር አላየው መርዶ ነው መጥቶ ያረዱኝ አቶ ባህሩ የሚባል ሰው አቶ ባህሩ ጥሩ ሰው ነው እነሱ ናቸው እኔን አላቀርቡም ያሉት ለምን እኔ ምን አውቃለሁ በመሃላችሁ ግጭት ነበራችሁ ይሄ ማያባት ረዳት አይደለ ምን ልሰራ መጣ ይሄ የሆነ ተልኮ ይኖረዋል እና ምን ሰላይ ነሽ እንዴ አንቺ ሰላይ አይደለም ምንድን ነሽ ታዲያ ያረመኔ ጨከኝ እሱን ልበቀል ነው እሺ እዚህ የመጣው እዚህ ለማሱ የሞተ ትለናለች እሷን ነው እየጠየቅኩ ያለሁት እናቴ በቃ እኔ ጭንቅላቴ ሊፈነዳ ነው በቃ አረመኔ ይሞታል ሞቶ አይደል እንዴ ሴትዮ ለምን እኔ አታየኝም ግን ልደበድብኝ ነው እንደ መጣሽው ምን ማለት ነው ተልካሽ ለመጣሽው ምንድነው ልደበድብኝ ነው ወይ አንተ ዝም በል አንተ ነህ ለዚህ ሁሉ ጦስ ሊሆን ከሽ ምን ማለት ነው ማላውቅ መሰለህ ስላንተ ማላውቅ መሰለህ የሞተ ሰው ይነሳ እንዴት ነው ነገሩ እኔ አልገባኝም ይሄ ነገር ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ሀገር ውጪም ከሀገር ውስጥም ያላችሁ ያቅ ቤተሰቦች እንደምን አላችሁ እኛ ደህና ነን ሁሌም ሰላማችሁ ብዝት ይበልልን እላለሁ እንግዲህ ይሄን ሰሞን እያሳለፍን ነው ያለውን የምታውቁት ነው በጣም ከባድ ጊዜያትን እያሳለፍን ነው በጣም እኔም ትልቅ ፈተናዎች አጋጥመውኛል አሁን ላይ እህቴን እስካሁን ላገኛት አልቻልኩም ያው ከአባቴም ጋር ተያይዞ ብዙ ነገሮች እየተማዘዙ እዚህ ጋር ደርቻለሁ ከናቴ ጋርም ያለው ነገር ትንሽ ያው ለስንት ሰው እየደረስኩ የነበረው ስንት ሰው እያገዝኩ የነበረው ለምን እንደሆነ አላቅም የራሴ ነገር ሲሆን በጣም ነገሮች ተራራቁብኝ ብዙ ነገር አንድ ነገር ያስኩስል ነገሮች እየሰፉ ይዳሉ ይሄ ማለት በቃ እኔ ቤተሰቤን እናቴን አባቴን እስከዚህ ነው እንደም ያልተረዳዋቸው ብዬ እስካስብ ነው በጣም ነገሮች ተወሳስበው ያሉትና በዚህም ደግሞ ያው አባቴን ለማግኘት በጣም ሙከራዎችን እያደረግን ነው ከዚህ በፊት በነበረው እንዳያችሁት የአባቴ የሥራ ባልደረባ እንደነበረ ሰውየውን እና እንደዚሁም ከሌላ የተወለደች እህቴ መታ ነበር በጣም እሷም አባቴ ላይ ብዙ ቂሞችን ይዛ እሱን ለመበቀል እንግዲህ በዚህም ደግሞ በህይወት መኖሩንም በህይወት እንዳለ ጠፍቶም እንዳለ ደግሞ ሰምተናል እንግዲህ አባቴን እኔ ሳቀው
በጣም ጥሩ ለቤቱ የሚኖር ሰው እንደነበረ ነው እኔ በልጅነት አይምሮ የማውቀው ማስበው የነበረውና በዚህ ልክ ደግሞ እኔ ጥሩ አድርጌ ያው አባት ምንም ቢሆን አባት ነውና በዚህ መንገድ ደግሞ እንደዚህ በጣም ክፉ ሰው መሆኑን እንደዚህ ሲሰማ ደግሞ በጣም ከባድ ነው ብቻ ለማሰብም በጣም የሚከብድ ነው እናቴንም በጣም እያመማት ነው የሚገኘው በጣም እሷም ከባድ ጊዜያትን እያሳለፈች ነው ለኔው ለንንከባከባቱ ላድል እየሰጠችኝ አይደለም እቴም ደግሞ እኔም ላገኛት ነገሮች በጣም ስለተራራቁብኝ በዚህ ምክንያት በጣም አባቴ ማግኘት ግዴታ ስለሆነ እሱን ፍለጋ ላይ ነው ያለሁት እቴንም ደግሞ እስኪ እሱን ላገኘውና በዛ መንገድ መፈልግ ይሆናል ለዚህም ደግሞ የተለያዩ ምርመራዎችን አድርገናል የተለያዩ ቦታዎችም ሄደን ለማሰስ ሞክረናል በዛም ደግሞ ከጓደኛውም ጋር በነበረው ኮሙኒኬሽን ይሄድበታል ተብሎ የታሰበው ሊኖርበትም ይችላል ተብሎ የታሰበውን ቦታ ጠቁሞኛል ወደዛ መሄድ ይሆናል ሰዎች ደግሞ ብዙዎች እንዲማሩበት ደግሞ የደውል ምልክቷን እየነካችሁ ለብዙ ሰው እንዲደርስ አዲስ ነገርም ስንለቅ ሼርም እያደረጋችሁ ብዙ ሰው ይማርበታል ለምን እኛ የምንሰራው ለኛም እናንተም ለኛ የምታደርጉት ትልቁ ክፍያ እሱ ነው እኛ እንደዚህ አይነት መስዋዕትነትን ከፍለን እንደዚህ ሰዓት ላይ ቆመን እንደዚህ ብዙ ከቤተሰባችን በዚህም ስራ ምክንያት የቤተሰባችን ችግር ሲደርስብን እናንተን ለማስተማር ስለሆነ ለብዙ ሰው ደርሶ ደግሞ ብዙ ሰው እንዲማርበት አድርጉልን እንላለን ከኛ ጋር ሁኑ እንግዲህ ክቡራን ተመልካቾቻችን አለ የተባለበት ደርሰናል እንግዲህ ከባድ ነው ያው ከኛ ጋር ሆኖ እንኳኳ እንግዲህ በእውነት ማገኘው ከሆነ እኔ እንጃ ምን እንደምሆን ማለት ለብዙ አመታት የተለየሁትን ሰው እንደዚህ በህይወት ማግኘት እንደም እሺ ሰላም ነው የሴት ድምጽ ሰላም ነው ሰላም እንዴት ነሽ ቆይ እዛው ጋር እነማን ናቸው ምንድነው ምን ፈልጋችሁ እናወራለን እንዴ ያየኛል እንዴ ሀዘን ላይ እኮ ነው ያለሁት እንዴ ምንድነው በኃይል ልትገባ ነው እንዴ ቆይ ምን ይሆንክ ነው እንዴ ቆይ ተረጋጋ እንዴ ምን ያሰባችሁ ነው ማለት ምን ፈልጋችሁ ነው የምን ሀዘን ነው እንዴ ማለት አባቴ ሞቶ ነው አባቴ እንዴ ምን ፈልጋችሁ ነው ውጡልኝ አልፈልግም ውጡልኝ አባግን መረጋጋት ፈልጋለሁ ብቻዬን መሆን ፈልጋለሁ ውጡልኝ እናንተ እነማን ናችሁ ምን ፈልጋችሁ ነው ተረጋጊ አባቴ እዚህ ጋር ካሜራ ይዛችሁ ነው ካሜራ አትፈልግኝ ካሜራ አትፈልግኝ ቆይ ተረጋጊና ቁጭ ብለን እናውራ እንዴ ምን እናወራው እኔ ሰው እየፈለኩ ነው እባክህ ሰው ሰማኛል ምንም ማወራ ነገር የለም ምን ፈልጋችሁ ነው እንዴ እነማን ናችሁ እናንተ ተረጋጊ እሺ ቁጭ በይ እናውራ እኔ ሰው ዝም ብሎ ሰው ቤት ዘጉባ ይገባል እንዴ እሺ ተረጋጊና ቁጭ በይ እናውራለን አባቴ ነው ያልሽኝ ምን ሆናችሁ ነው ማለት እነማን ናችሁ እናንተ እኔ ሰው እየፈለኩ ነው እንደነገርኩሽ ነው እና እኔ ምን አውቃለሁ እኔ ስለሰው እኔ ለራሴ ሀዘን ላይ ነው ያለሁት እባካችሁ ውጡልኝ እኔ ምን ነገር መስማትም ማውራትም አልፈልግም ውጡልኝ ቆይ መቼ ነው የሞተው ማለት እንዴ ምን እያወራን ያለው ታውቃለህ አይ አባቴን ታውቃለህ እና ሀዘን ልደርስ ነው አትልም እንዴ ታዲያ ምንድነው ግንኙነታችሁ ቆይ ምን ሆነ እሺ ካሜራ እዚህ ጋር ምን ይሰራል እሺ ለምንድነው ሀዘን ልደርስ ከመጣ ለምንድነው ካሜራ ያስፈልገው እሺ ውጭ ላይ ያሉ ሰዎች ምንድነው የሚሰሩት ለምንድነው አስፈላጊ ነው ይሄ ሁሉ ሰው አይ እነሱ ከኔ በቃ እሱን ተይውና እሺ ምን ሆነ እንደሞተ ምንድነው እየገባኛል ምን እየተካሄደ ነው ምን ሆነ እንደሞተ ነገርኝ ማለት ምን ሆነ እንደሞተ ነገርኝ መቼ ነው ቆይ ይሄ የተፈጠረው እኔም አላቅም ምክንያቱም እኔ እዚህ አልነበርኩም ሌላ ቦታ ነበርኩኝ አጋጣሚ እናቴ ነች ደውላ አባቴ እንደሞተ የነገረችኝ እና ቀብሩ ላይ አልተገኘሁም ምን ሆነ ነው የሞተው አላቅም ድንገተኛ ህመም ምናምን ነገር ነው ያለችኝ እኔም ሙሉ ነገር አልነገረችኝም ታሞ ነበር የታመመ አይመስለኝም ቆይ ምን ሆነ ነው እሺ ታውቃለህ ንገረኛ ምንድነው ወይኔ አባቴ ማለት ንገረኝ አባቴ ማለት ምን እያልክ ነው የኔ አባት ያንተ አባት ነው አዎ ወንድምሽ ነኝ እኔ ማላቀው ወንድሜ እንዴት ሊሆን ይችላል እንዴት
የሱራፌል ልጅ አይደለሽ? ሱራፌል? ማነው ሱራፌል ደግሞ? እና አረኔ ሱራፌል የሚባል ሰው አላውቅም። እና አባትሽ ማን ነው የሚባለው? አለማየሁ ይባላል። አለማየሁ? አዎ የኔ አባት አለማየሁ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንዴ የሱራፌል ቤት ነው ተብዬ እኮ ነው የመጣሁት። ወይኔ ተሳስተው እንዳይሆንም እኔ ሱራፌል የሚባል ሰው አላውቅም። እርግጠኛ ነሽ ግን? አዎ እርግጠኛ ነኝ። ከፈለክ ጠይቅ እዚህ አካባቢ አለማየሁ ሁሉም ሰው ያውቀዋል። ቆይ አባትሽ ምን ነበር የሚሰራው? አባቴ የግል ድርጅት ውስጥ ተቀጥሮ ነበር የሚሰራው። እሺ። እና እኔ ብዙ ጊዜ ማለት ከአባቴ ጋር አልኖርኩም። ለስራ ምናምን ብዙ ጊዜ ሌላ ቦታ ነበር የምኖረው። እና አባቴ ከሞተ በኋላ ነው እናቴ ብቸኛ ስለሆነች አዘኑና አብሬ ከሷ ጋር እንድትረጋጋ ምናምን ብዬ ከሷ ጋር መሆን ጀመርኩኝ። ለሷ ብዬ ነው የመጣሁት። ቆይ እንዴት እንደዚህ ሊሆን ይችላል እንዴ? ሁሉንም ሰው ሲጠይቅ እኮ ይሄ ቤት የሱራፌል ቤት እንደሆነ ነው የተነገረኝ። ተጠቁሜ ነው የመጣሁት። አይ ተሳስተዋል። ይሄ ሱራፌል ቤት አይደለም። እንዴት ነው ሰውን ሊዋሽ የሚችለው በዚህ ልክ? እንዴ ብዙ ሰው ነው የጠየቅኩት። ብዙ ያው ልነገርኩ በቃ እኔ ሱራፌል የሚባል ሰው አላውቅም። ምናልባት ሰው ተመሳስሎባቸው ሊሆን ይችላል፣ አላውቅም። ቆይ ስንት ጊዜው ነው አባትሽ ከሞተ? 3 ወር ይሆናል። 3 ወር? ግን እርግጠኛ ነሽ ይሄ ቤት የአቶ ሱራፌል አይደለም? እንዴ ስንት ነገርኩህ አለ እንዴ። የሱራፌል ቤት አይደለም፣ አለማየሁ ቤት ነው። የአባቴ ቤት ነው። እንዴት እንደዚህ? ቆይ ስንት ጊዜ ሆናችሁ አሁን እዚህ ቤት መኖር ከጀመራችሁ እናንተ? እኔ 2 ወር ይሆነኛል እዚህ ቤት ከመጣሁ። አይ ኖ በቤተሰብ እዚህ መኖር ከጀመራችሁ? በቃ እናቴ አባቴ ነበሩ እዚህ የሚኖሩት። ማለት እዚህ ነው የተወለድሽው አንቺ? ስንት አመት? እስኪ እሱን ንገሪኝ እስኪ። አዎ የተወለድኩት እዚህ ነው። እሺ ይሄ ማለት ብዙ አመት ቆይታችኋል ማለት ነው እዚህ? አዎ ቆይተናል። ግን እኔ ለትምህርት ሌላ ቦታ ነበርኩና ግራጁዌት ካደረኩ በኋላ ለስራ ደግሞ ተመልሼ ሌላ ቦታ ሄድኩ። ቆይ ታዲያ እንዴት ነው እንደዚህ ሊፈጠር የቻለው? እኔም አላውቅም። እኔም ግራ ገብቶኛል። አባቴ አንድም ቀን ታሞ አያውቅም። ግን ድንገት ሞተ ስትለኝ እኔም ደንግጫለሁኝ። ግን እሱ ይባስ ብሎ ደግሞ እናቴ መሞት ነው ደግሞ በመሀል የተፈጠረው። አይዞሽ በቃ አታልቅሽ። አይዞሽ አታልቅሽ። ቆይ አንተም አባትህ ሞቷን ተብሎ ተነግሮ ነው የመጣው? አይደለም፣ እኔ አባቴን እየፈለኩ ነው። አባቴ ጠፍቷልና ሁሉም ሰው የነገረኝ ሳጣራም እዚህ እንደሚኖር ነው የተነገረኝና ማለት ግን በጣም ነው ግራ ይገባኝ። ምናልባት ተሳስቶ ሊሆን ይችላል እንደዚህ ያሉክ። እሱም ደግሞ እኔ ላግዝ ይችላል ማለት ከቻልኩኝ ላፈላልግ እችላለሁኝ። ግን አንተ ማነህ? ቆይ እናንተ እነማን ናችሁ? እኛ የሚዲያ ሰዎች ነን። እኔ ጋዜጠኛ ነኝ እና እንደዚህ ሚዲያ ላይ እንሰራለን እና አባቴ ሲጠፋብኝ እየፈለኩት ያው ጓደኞቼ ማግዘውኝ ከኔ ጋር እየፈለጉልኝ ነው። ይኸውልህ ስማኝ ወንድሜ፣ እኔ ለራሴ ብዙ ችግር ያለብኝ ሰው ነኝ። ብዙ ነገር እየደረሰብኝ እየተሰቃዩ ምን ያለሁት። ምንድነው ልረዳሽ የምችል ነገር አለ? ምንድነው ይንሽው? አይ በቃ የሚዲያ ሰውና ጋዜጠኛ ከሆንክ እንድታግዘኝ እፈልጋለሁ። ላግዝሽ እችላለሁ። ምንድነው ያጋጠመሽ ችግር አለ? አዎ ማለት እዚህ ከእናቴ ጋር ከመምጣቴ በፊት ከባለቤቴ ጋር ነበር የምኖረውና ባለቤቴ እናቴ ብቸኛ ስለሆነች ከእናቴ ጋር እንሂድ ብዬ ባለቤቴን ይዤ መጣሁ። እሺ። እና እዚህ ስኖር የነበረው ባለቤቴ እኔ እናቴ ነበር። ኦኬ።
ያው በመሀልም ነገሮቹ ከእናቴ ጋር አንድም ቀን ተጣልተን አናውቅም ነበር። ግን ባለቤቴ ጋር ከመጣን በኋላ ግን ጸባዩም ይቀያየራል። ከኔ ጋር መነጫነጫ አለ ምናምን ነገር። እኔም ግራ ገባኝ። እናቴ ምን ሆና ነው? እኔ ብቻዋን ስለሆነች እንዳይከፋት እያልኩ ነበር ከሷ ጋር መኖር የጀመርኩትኝ። ግን የተፈጠረ ያለው ነገር ልክ አልነበረም። በመሀል ግን እናቴን አጣኋትኝ። ይሄ እንዳለ ሆኖ ግን በቃ ሀዘኑም ያለውም ነገር እኔ ብቻዬን ነው እዚህ መቋቋም አቅቶኛል። እና አሁን ያለን ባለቤቴ ጋር ነው። አንድ ታጋዥ ሴት አለች እኛ ጋር የምትኖር ባለቤቴን ያመጣትኝ እና ያለው ነገር እያየሁ ያሉት ነገር ጥሩ ስሜት የተሰማኝ አይደለም። እስኪ ቆይ ተረጋጊና እስኪ ምን እንዳጋጠመሽ እና ታሪክሽን እስኪ ከመጀመሪያው ጀምረሽ ንገሪኝ። ይኸውለ ባለቤቴን የተዋወቅኩትኝ ሴት ጓደኛ ያለችና እሷ ቤት ሄዳለሁ ብዙ ጊዜ። እና እሱ ደግሞ እዛ ግቢ ተከራይቶ ነበር የሚኖረው እና ቡና ምናምን ስታፈላም ትጠራዋለች ምናምን ነገርና ይመጣን እንደ ቀልድ እናወራለን። ከዛ እሱም ያወራን ተቀራረብን እና በዚህ መካከል ተግባባን። ከተግባባን በኋላ ነው እሱም ማግባት እንደሚፈልግ ነገረኝ። እኔም በሀሳቡ ተስማሙ። እና ይኸውልህ ባለቤቴ ጋር ከተጋባን 5 አመት ይሆናል። 5 አመት? አዎ። እሺ። እና ስንጋባ ያው እኔም ልጅ ነበርኩኝ። እንደነገርኩ ተዋውቅ ነው በጓደኛዬ በኩል ነውና በቃ ጥሩ ባህሪ በቃ ደስ የሚል ጸባይ ነበረው። ለሴት ልጅ ያለው ሪስፔክት በጣም ደስ የሚል ነበርና በቃ መልካም የምትለው አይነት ሰው በቃ እንደዛ አይነት ሰው ነው። እና በቃ ቶሎ እንድንጋባ ምናምን እኔም ቸኮልኩኝ። በዛ መካከል እሱም እሺ ቶሎ እንጋባ እንደውም ያን ያክል እሱም እኔም ጀማሪ ነኝ። በርግጥ ግራጁዌት ሳላደርግ ነው በማል ጓደኝነት ጀመር ነው። እና ጓደኝነት እንደጀመር ብዙም ሳንቆይ በማል እንጋባ ተባለ። ለረፍት ምናምን ስመጣ ቤተሰብ ጋር ምናምን ማለት ነው። እና ቤተሰብ እሺ በቃ ችግር የለውም አሉ። ተጋባ። እኔም ግቢ ተመላለስኩኝ ጨረስኩኝ ማለት ነው። እና ከተጋባን 5 አመት ሲል ያው ከተመረኩኝ እኔ 1-2 አመት ቢሆነኝ ነው። እሺ። ከዛ በፊት እንግዲህ ተጋብተን 3 አመቱን እኔ በግቢ እየተመላለስኩ ማለት ነው። እና ያን ሁሉ እንግዲህ ታግሶ ብዙ ነገሮች አሉና በቃ ትልት ያረጋኛል ባለው አቅም ምናምን እሱም ያነ ገንዘብ ንሮት አይደለም እኔ ማስተዳደር ችሎ አይደለም። ግን ከተዋደድክ ነገ የተሻለ ነገር ይኖራል ተብሎ በዛ ምክንያት ያው በልጅነቴ ነው ያገባሁት። ከተጋባን በኋላ ያለው ነገርና አሁን ላይ ያለው ባህሪና ያኔ ተመሳሳይ አይደለም። አሁን ተቀይሯን በጣም ተቀይሯን። እኔ ማቀው አይነት ባህሪ አይደለም አሁን ላይ ያለው። ብዙ ነገር እኔ ግራ ገባኝ ማለት መልካም ብዬ ማስበው ሰው በቃ አንድም ቀን ክፉ ነገር ተናግሮኝ አያውቅም። የሚያሳየኝ ሪአክሽን አለ የራሱ የሆነ ማለት ነው። ማለት መጥፎ ባህሪ አሳይቶኝ አያውቅም። ከሆነ ጊዜ በኋላ ግን በቃ ለኔ ያለው አመለካከት ለኔ የሚሰጠኝ ፍቅር ጊዜ እንክብካቤው ያለው ሁሉ ነገር ቀንሷን መቀነስ ብቻ አይደለም የለም ማለት ይችላል። ያም አሁን በዚህ ሰዓት እንደውም ሀዘን ላይ ያለው እንኳን ራሱ እንዴት ልንገር ታግዝሻለሁ ብሎ ያመጣት ናጋጂ እሷም ከመጣች በኋላ ከሷ ጋር እንደውም ሲያወሩ ሲሳሳቁ ያለው እኔ ምን ማለት ለኔ ምንም ቦታ እየሰጠኝ አይደለም። እናቴም እያለች በቃ እዚህ ቤት ከገባን ጀምሮ የኔ ነጫነጫን ሲፈልግ ረግጦኝ ሁሉ ይወጣን። እሺ። እና ማለት አብረን በመንተኛበት ሰዓት 5 አመት ነው ብያለሁ አይደል የተጋባን። ግን እንደማንኛውም ትዳር የሚሆነው ሁሉ እኛም ማለት የሆነ ልጅ ነኝ ብዬ አስቤ ነው ሁሉ ነገር የተወኩት። ግን ከሆነ ጊዜ በኋላ የሆነ ነገር መፈጠር አለበት። ግን በኔና በሱ መካከል ግን ምንም አይነት ግንኙነት ተፈጥሮ ያውቃል ማለት እኔ በርግጥ ሀዘን ላይ ነው ያሉት። ይሄን ነገር ማናገር አይኖርብኝም ሆናል።
እኔም ስለጨነቀኝ ነገር ስለገባኝ እናንተም በዚህ አጋጣሚ ስላገኘኋችሁ ነው ሁሉ ነገር ለማን እንደማወራው ለማን መግለጽ እንዳለብኝ ብቸኛም ስለሆንኩኝ የውስጤን እያወራሁ ያለሁትኝና ጓደኞቼ እንኳን ውስጥ ረቀውኛል እንኳን ማንም የለኝም በዚህ ሰዓት ብቸኛ ነኝ በቃ እሱ እንኳን ባለቤቴ ነው ብዬ እንኳን ማስበው ሰው በዚህ ሰዓት ችግሬንም ሀዘኔንም እንኳን እየተረዳኝ አይደለም ስለኔ ምንም እንደልንገር ያለበት ነገር ለኔ በጣም ከባድ ነው ተረጋጊና ማለት ከተጋባችሁ 5 አመት ብለሽኛል ማለት ግንኙነት አድርገን አናቀም ነው ያልሽኛለሽ ግንኙነት አድርገን አናቀም እንደው ምን እንኳን ፍላጎት ባሳየው የሆነ ነገር አክሽን የሆነ ነገር ምልክት እንኳን ባሳየው እሱ ፊቱን አዙሮ የሚተኛው በቃ ምንድነው ምክንያት ምንድነው ለምንድነው እንደዚህ አይነት እኔ እኮ ልጅ መውለድ ፈልጋለሁ 5 አመት አይደለም 1 አመት እንኳን በትዳር ቆይተ እንዴት ነው ግንኙነት ሳታደርግ የምትቆየው ይከብዳን አይደለ በጣም ይገርም ነው እንዴ በቃ ከዛሬ ነገ ይስተካከላል የሆነ ነገር ይፈጠራል ምናምን ብዬ ያሰብኩኝ ልጅነትም ስላለ እሺ ምንድነው ምናምን ብዬ ነገሮችን ማለት እየቻልኩ እየሞከርኩ ነበር ግን ጊዜያቶች ሲሄዱ ለምንድነው እናንተ ግንኙነት ማናደርገው ብዬ በግልጽ ጠይቄዋለሁኝ ማለት እሺ እኔ ልጅ መውለድ ፈልጋለሁ በቃ እና ለሚሰሙንም ግልጽ እንዲሆን ይሄንን 5 አመት ሙሉ እንደ ባልና ሚስት ወሲብ ፈጽማችሁ አታውቁም ማለት ነው አናውቅም እሺ ማለት ቆይ እንዴት ነው እንደዚህ ታዲያ ትዳር ልንለው የምንችለው ተጋብታችኋል ማለት የሰው ልጅ እንግዲህ አብሮ ሲኖር ባልና ሚስት ወንድና ሴት መሆኑ ራሱ አንዱ ነው የቻለው የራሱ ነገር ወይም ደግሞ የአብሮነት ምንንጉ ነው አይደለ ይመስለኛል ልከናል እንደዛ ስለሆነ እና እንዴት ነው አንድ ላይ የኖራችሁ ያላችሁት አንቺም ጥሩ ሰው እንደሆነ ጥሩ ባል እንደሆነ የነገርሽኝ ነው እንግዲህ እንደዚህ ከሚያስከፉሽ ከሚደብሩሽ ነገሮች ውጪ ማለት ነው ለኔም እኮ ጥያቄ ሆነብኝ እሱን ብዙ ሲጠይቀዋለሁ ግን መልሱ ተመሳሳይ ነው ሁሌ በቃ እኔ አሁን ግንኙነት ማድረግ አልፈልግም በቃ ተይኝ ይሁን ማለት ምን ነው ችግር ካለ ምን ህክምና እንሄድም እንደምቸካት ተደረገ ምናምን ሲል ማለት እኔ ችግር አለብኝ ይልሽ ነው ምናምን ብሎ በቃ የሆነ በቁጣ ነገሮች የሚመልስልኝና እንዴ ከመቾት ነው አንተ እንደዚህ አይነት ጻባ ያመጣው ነው ስለው በቃ እኔ በቃ የራስ የሆነ ነገር ብቻ የሆነ ምክንያት ነው የሚፈልገው ታውቃለህ የሆነ ምክንያት ይፈጥራል እሺ ብዬ እኔ ያው አንዳንዴ ትግስተኛ ትሆናለህ በትዳር ውስጥ ስትኖር አንዱ ተሸናፊ አንዱ አሸናፊ ሊሆን ይችላል ማለት እኔም በቃ ይሄ ነገር አንተ ማትፈልግ ከሆነ እኔ በትዳር ህይወት ውስጥ ልጅ መውለድ ፈልጋለሁ እንደማንኛውም ሰው ከኔ ስሜት አለኝ አይደል እኔ ማድረግ ፈልጋለሁ ግን አንተ ለምንድነው ፍላጎት የሌለ ወይስ ማትወደኝ ከሆነ ለምን አገባኸኝ ለምንድነው ከኔ ጋር መስኖረው እሺ ልጅ አትፈልግም ወይስ ምንድነው ችግር ስለው አይፈልጋለሁ ግን በቃ ትንሽ ጊዜ ማስተካከለው ነገር አለኝ የሆነ ነገር ፈልጋለሁ ምናምን ነገር ነው የሚለኝ እንደዚህ ከሆነ እኔ ከዚህ በላይ አልታገሰም በቃ መፋታት ካለብን እንፋታ ምናምን ነገር አለዋለሁ ይሄን ነገር ሳነሳ ደግሞ ምንድነው ታውቃለህ ያው ስትናደድ የሆነ ነገር ትናገራለህ አይደለ ያው እንደዚህ ነገር ሳነሳበት ረግጦኝ ጥሮኝ ነው የሚወጣው ግን ደግሞ እኔ መፍታት አልችልም ምክንያቱም የማህበረሰብ ተጽዕኖ አለ ግን የኔ ያክል አግብቶ ፈታህ ማለት ቤተሰብ ወይም ደግሞ ማህበረሰቡ ተጽዕኖ ይፈጥርብሃል የሆነ ችግር አለና በባህልም በእኛ አካባቢም የተለመደ ነገር አለ ማለት ቢሆንም እኮ 5 አመት ማለት በዚህ 5 አመት ጊዜ ውስጥ እኮ ልጁላ ቢወለድ እንግዲህ ትምህርት ቤት ገብቶ ይመስለኛል ያው በጣም ብዙ እድሜ ነው አይደለ በዚህ እድሜ ላይ ግን just ልጅ መውለድ መፈለግ እኮ ሌላ ነገር ነው አይደለ እንደ ባልና ሚስት መፈጠር ማድረግ ያሉባችሁ ነገሮች የማይፈጠሩ ከሆነ ማለት የማህበረሰብ ነገርም ቢኖር ምንም አፕን የሚያደርግ ነገሮች ቢኖር ይሄንን ለማስተካከል ለምን ጥረቶች አደረግሽ እኔ እኮ ብዙ ጥረት አድርጌያለሁ እሱ ነው እኮ እንደውም ነገሮች ይሸፋፈነብኛል እንግዲህ የሆነልኝ አይደለም ከሆነ ጊዜ በኋላ እንደነገርኩ ጻፋዩ ተቀይሯል ያለው ነገር እኔ ማወቅ አልቻልኩም እኔ ደግሞ በዚህ ሁኔታ መኖር አልፈልግም በቃ እንላይ ማምሰል እንደምነገርኩ ማህበረሰቡን ትፈራለህ አግብታ ፈታች እኮ የሆነ ነገር ምናምን ነገር ይላሉ ወይም ደግሞ እንዴት ልንገር ከማህበረሰቡ አሁን በልጅነት እንዳገባሁት ሁሉ እንዴ ትናንት በልጅነቷ አግብታ ዛሬ ደግሞ ምን አንፈታችሁ እንዴ ምናምን ብሎ ሰው ሊያገል ይችላል እንዴ አሁን ድረስ እኮ እሱን ካገባሁ ምናምን ጀምሮ በቃ ምንድነው ማለት አይ ማየው ነገር ምንድነው አይ አባቱ ጠፍቶኝ ፍለጋ ነው የመጣው ተቀመጭ እና ውጭ ያለው ሰው ምንድነው እዚህ ጋር ካሜራ ተደቅኖ ምንድነው የምታወሩት እንዴ ምን ሆነሽ አንቺ በስርዓት አታወሪም እንዴ ማናት እኔ እኮ ደነገጥኩ
ደነገጥኩኝ። ምን ያስደነግጥሻል እኮ ውጭ ሰው አለ በጣም ብዙ እዚህ ጋር ካሜራ ተደቅኗል። ምን ሀዘን ላይ አይደለን እንዴ? እሱ ልክ ነሽ እኮ ግን በቃ እሱ አጋጣሚ ተሳስቶ ነው የመጣው አባቱን ፍለጋ ነው የመጣውና ለምንድነው የመጣው? ተረጋጊሽ መጀመሪያ እንደ ተረጋጊ ብቻውን ብለሽ አንቺ እንደዚህ ሰው የለም ብሎ ምንድነው ቤተሰብ የላትም ብለህ ነው እዚህ ጋር የመጣው? ወይስ ባለቤት ስለሌለ ነው እዚህ የመጣው? ምንድነው አይደለም ምን ነገርኩሽ ነው በቃ አባቱ ጠፍቶ በተኝ ተሳስቶ እዚህ እና አባቱ ቢጠፋስ? አባቱ ቢጨርሽብኝ እኮ ምን ነው ተረጋጊ ምንድነው እንደሚያደርግሽ ምን ያደርግሽ እንደሚችል በምን ታውቂያለሽ? አጋዥ ሲጀምር ምን ሊሰራ ነው የመጣው? አጋዥ ማለት ሰራተኛሽ ናት? እና ታዲያ በሆነስ እና ሰራተኛ ናት እንደዚህ የምትሆነው? እና ታዲያ ለምን እንደመጣ በምን ላቀልሽ ይችላል? ነገር ያለው በቃ ካሜራ ደቅናሃል እዚህ ጋር ውጭ ደግሞ የሀገር ሰው ሞልቷል። አንቺ እኮ አላየሽውም። ተረጋጊ እስኪ ቆይ ምንድነው አንቺ ዳና ነሽ? ሀዘን ላይ ናት እኮ ሴትዮዋ እያያሃት አይደል እንዴ? እሷ ናት አይደል ሀዘን ላይ ያለችው እንዴ? ምን እሷም ቢሆን እኛም ሀዘን ላይ ነን እኮ። እሷ ፈቅዳ ከእሷ ጋር እያወራው ነው። አይ ምንድነው የምትሰሩት ነው እዚህ እንዴ? ያውልሽ እኔ እኮ ምንድነው አንቺ እየሆንሻለሽ? ደህና ነሽ? ምንድነው የምትነግረኝ እንዴ? አባቱ ጠፍቶበት ነው ያውቅሻል እንዴ? አባቱ ጠፍቶበት እኮ መረጃ ፈልጎ ነው መረጃ እየፈለገ ነው። መረጃ አንቺ ጋር ምን አለ ታዲያ? ቆይ ተረጋጊ። እኔ እሷ እንዳለችሽ ተረጋጊ እስኪ እንዴ በጣም ምንድነው እንዴ? በምን አይ ብቻዋን ናት እኮ ሴትዮዋ እያያሃት ነው አይደል? ብቻዋን ናት ሀዘን ላይ ነው። እና ታዲያ እዚህ ጋር ካሜራ አለ እዛ ደግሞ ያገር ሰው ነው ያለው ውጭ ለሷ ተጨንቀሽ ሊሆን ይችላል ግን ጥቃት እየደረሰባት ወይ ደግሞ እየተጎዳች ነው አገኘሻት? እንዴ ቁጭ ብለን ነው እያወራን ያለ ነው። ምንድነው እንደዚህ የሚያደርግሽ አንቺን? ቆይ ምን አውቃለሁኝ እኔ በምንስ አውቃቸዋለሁ? ሲጀመር የት ታውቂያቸዋለሽ? ምንሽ እንደዚህ የምትሆኛለሽ? እስኪ ተረጋጊ። እሷ እንዳለችሽ አባቴ ጠፍቶብኝ አባቴን እየፈለኩ ነው እኮ እኔ እንኳን እንደዚህ እንዳንቺ እንኳን አልጮኩም እኮ እንዴ። አባቱ እኛ ቤት ምን ይሰራል? እሺ አባቱ እኛ ቤት ምን ይሰራል? እኛ እኮ ሀዘን ላይ ነው። ልንገርሽ፣ ተረጋጉ። አባቴ ጠፍቶ እየፈለኩ ነው። ስፈልግ ደግሞ እዚህ ቤት ነው የተጠቀምኩት። አባቴ ልፈልገዋለሁ። ጭራሽ አቶ ሱራፌል ይባላል አባቴ። እዚህ ነው። የምን ሱራፌል? ምን አለሽ? የምን ሱራፌል? ምንድነው ደነገጥሽ? አይደለም እኮ ምን ልሰራ ነው የመጣው? ማን ታውቂዋለሽ? እንዴ ደነገጥሽ? አውቃለሁኝ እኔ አባት ምናምን አባቱ ማን ደነገጥሽ እኮ ብዬሽ ነው። ደነገጥሽ? ሱራፌል ምንድነው የሚያስደነግጥሽ? ሰው እኮ ነው የጠፋው። እንዴት አልደነግጥም? ሰው ሲጠፋ እና ስም ስጠራ ነው እንዴ የምትደነግጪው? አይደለም እዚህ ሱራፌል የሚባል ሰው አላውቅም። ምን አውቃለሁ? እና ለምን ደነገጥሽ? በሰላም ደነገጥሽ እኮ በሰላም አይደለም የመጣው። ሲጀመር አስወጪው። እኔ የሆነ ነገር እንዳትሆኝ እኔ እነግርሻለሁኝ። ምን ማለት ነው? ቆይ ታውቂዋለሽ ይሄን ሰው? እኔ አላውቅም። አውቃለሁ አልኩ ወጣኝ። አውቃለሁ አልኩ። የምታውቂ ከሆነ ነገር ይሄን አውቃለሁ አልኩኝ ወጣኝ። እና ለምን ደነገጥሽ? ታዲያ ስጠይቅ እና ታዲያ ሰው ጠፋ ስትል እኛ ቤት ሰው ምን ይሰራል? ሰው እና ስም ስጠራ እኮ ነው አቶ ሱራፌል ስል እኮ ነው የደነገጥሽው። እኔ አላውቅም እንዴ? እኔ ሱራፌል የሚባል ሰው ሲጀመር የት አውቃለሁ? ከአሁን በፊት ሰምተን እናውቃለን ስሙን? ሰምተሽ ታውቂያለሽ? እኔ ማለት እኮ እኔ ማለት እኔ ካንቺ የተለየ ምን አለ? በቃ እኔ እዚህ እሱ የሚያውቀው እኔ አባቴ ሞቶ ነው ምናምን ስለው እና ታዲያ የኛ አባት ሞተ እንጂ እሱ አባተኛ ጋር ምን ይሰራል ነው? እስኪ አሁን እሺ ሀዘን ቤት ነው ተብዬ ነው የመጣሁት አለ እኮ ግን ያለማየሁ ቤት እንደሆነ እንኳን አያውቅም። ቆይ አንቺ ምንድነው የምታውቂው ነገር አለ? እኔ ምንም አውቀው ነገር የለም አልኩ እንዴ ወጣ አላውቅም። ሱራፌል አላውቅም። እኔ አላውቅም። አዲስ ነው በቃ ሲጀምር በደና አይደለም የመጣው። አንቺ ሴትዮ ምን ማለት ነው እኮ? እዚህ ምንድነው የምትሰሩት? እኛ ቤት ምንድነው በደና አይደለም ማለት? ቆይ አንቺ ምንድነው የምታውቂው ወይ ደግሞ እየደበቅሽ ያለሽው ነገር አለ እንዴ? ከሷ የተለየ ነገር ካለ ተረጋጊና የምታውቂ ከሆነ ንገሪኝ። እኔ አባቴን በቃ ላገኘው እየፈለኩ ነው። በቃ ድሮ በልጅነት ነው የተለያየ ነው እና አባቴን ማግኘት እፈልጋለሁ በጣም። እኔ እንኳን ከአሁን በፊት የማውቀው ነገር የለም። በልጅነት ማለት በቃ አባቴ ከእናቴ ጋር ተለያይተዋል። በቃ ድሮ ነው አባቴን የተለያዩትና አዎ። እና ታዲያ እኛ ጋር ይሄ ምን ያገናኘዋል? በእርግጥ ያኔ እናቴን ከማግባቱ በፊት ሌላ ሚስት አግብቶ ፈቶ ነበር። እና ታዲያ ምን ያገናኘዋል እዚህ ጋር? አንቺ ምንድነው? ቆይ አይደለም እሺ ምንድነው አፋፋን የምትይው? ቆይ ያወራች አይደለም እኮ ምንም ያገናኘው ነገር የለም እኮ ምንም ያገናኘው ምንድነው? አንቺ ቆይ እሺ ቆይ ነገር እስኪ ስለ አባትሽ ነው ያላችሁት እኮ ምንም ያገናኘው ነው ያልኩሽ እኮ ነው። እኮ ግራ አጋባሽ። ምን ሆነሽ ነው እንደዚህ የምትሆን? ሁኔታሽ እኮ ሌላ ነገር ያለን እሺ እኔ ለደህንነትሽ ብዬ ነው። እኔ ላንቺ ብዬ ነው። እሺ እኔ አስበሽ ነው? ለሱ አስበሽ ከሆነ እኮ እኔ ምንም አልሆንም። በቃ የምታውቂው ነገር ካለ ንገሪው። በቃ እኔ ምን አውቃለሁ? እኔ እኮ በር ላይ ካለ አባቱ ያለበት ቦታ የምታውቂው ከሆነ ካሜራ ተደቅኗል። እኔ እኮ ደንግጬ ነው። እኔ በምን ስላቅ እችላለሁ? እንዴ ሱራፌል ሲል እኮ ብቻሽን ነሽ እንዴ? ታዲያ ቆይ እስኪ ንገሪኝ እስኪ ስለ ማለት እኔ አንቺን በምትፈልጊው በምችለው ላግዝሽ እችላለሁ። አንቺ ደግሞ እንደዚህ በቃ የምታውቂውን ነገር ብትነግሪኝ እኔም ደግሞ የምፈልገውን አባቴን ለማግኘት ይጠቅመኛል። ገባሽ?
አንቺም ደግሞ የምታውቂውን ማለት ለኔ ፍንጭ ሊሆን የሚችለው ነገር ብትነግሪኝ እኔም ደግሞ አባቴን እየፈለኩ ያለው እንዳገኝ ይረዳኛልና እስኪ ማለት ትንሽ ነገሮች በጣም ግራ ገብተውኛል ለኔ ስመጣ በጣም ሰዎች እርግጠኛ ሆነው ነው አባቴ እዚህ እንደሚኖር ይነገሩኝና ምንድነው ግን አንቺ ምንድነው ያሳይሻለሽ እኮ አክት በጣም ቆይ የምታውቂው ነገር አለ አንቺን እኮ ነው ያልኩ ያለሁት እና ምን አደረኩ እየሰማሁት አይደል እንዴ ወይስ ልውጣ ማለት ሳውራ የምታሳየው አክት እኮ የሆነ ነገር የሚያክሰው ነው የምትመስዩ እኔ እኮ አላቀህም የምታውቂ ከሆነ እኔ አባቴን እየፈለኩ ነው ስለማላቀህ እኮ ነው ማለት አላቀህም እኮ ይኸውልህ በቃ እሷን ተዋትና ማለት ነው እባክህን እኔ በቃ የምትችለው ነገር አድርግና ማለት ነው እኔ ያለሁበት ሁኔታ ከዚህ ህይወት እንድታስወጣኝ ፈልጋለሁ ማለት ስለ ባለቤቴ እንደነገርኩ ነው ባለቤቴ ምን አደረገ እስኪ ዝም በይ ላውራበት እና ባለቤቴ እንግዲህ 5 አመት ያለ ግንኙነት መኖር ማለት ምን ያክል እሱ የለም ብለሽ ነው አይደል እንደዚህ የምትለፈልኝ እባክሽ ላውራበት ዝም በይ እስኪ አይደለም ምን እንደዚህ የሚያረግሽ እንዴ እና ታዲያ ስለባልሽ ጭራሽ ደግሞ የራስሽ ህይወት አልበቃልሽ ብሎ ስለባልሽም እየተናገርሽለት ነው ዝም በይ ላውራበት ያልኩሽ ነው በቃ እና ታዲያ ምንድነው የምታውቂው ስለሱ ስለባለቤቴ ማውራት አልችልም አይደለም ስለሱ አውጥተሽ ያገባሻል የለም ብለሽ ስለባለቤቴ ታወሪ ነው የለም ብለሽ ነው አይደል አሁን ነገር ታውቂዋለሽ እኮ የምታውቂው ነገር አለ እኮ አሁን ሲመጣ ምን አንተ ማለት ሻንቺ እኔ ላይ እንደዚህ ይኸውልህ ወንድሜ ምንም ነገር ሳይፈጠር ብትወጣ ይሻላል እሱ ከመጣ ስነስርዓት ይሻውሪ ስነስርዓት ያዥ ታውቂው የለ እሱን ጸባይ ምን እንደሚፈጠር ታውቂ የለ ቤት ይኸውልሽ ዝም በይ አንቺ ቆይ ምንድነው ችግርሽ ምንድነው እኔ ምንም ችግር የለብኝም እንዴ እየነገርኩህ አይደል እና ዝም በይ ደግሞ ስለሷ ህይወት ወይም ከያዘን ደግሞ አልበቃ ብሎ ስለባሏም ያገባሻል ምንም አይገባኝም አንተንም አይገባም አጋዥናት ብሎ አምጥቶ እኔ ላይ እንደዚህ የምትሆንብኝ በቃ እኔ እኮ ተውጣልኝ ብዬ ነበር ግን እኔ እሱ ዘመን ልፈጣ ይፈልጋል እሺ ምን ማድረግ እችላለሁ እኮ ባለቤትሽን አመሉን ታውቂዋለሽ አይደል የሰውየሽን አመል ታውቂዋለሽ አይደል ባለቤት ሲመጣ ምን ጉድ እንደተፈጠረ እኔ ጀመር ሳይወጡ ከመጣ አልፈልግም በቃ ሁላችንም አልፈልጋችሁም በቃ ውጡልኝ እንዳው አንቺም ሆነ እሱም በቃ እንድትወጡ ነው የምፈልገው ተረጋጊ አንቺ ምንድነው ችግርሽ እሱ ነው ያመጣኝ አልወጣም እሱ ነው ያመጣኝ ማለት እና ስለዚህ እሱ ነው ያመጣኝ እንዴት ወጣለሁ እሱ ነው የሚያስወጣኝ አይልኛ በቃ እኔ ምን እየገባኝ አይደለም እሱ ማን ነው ባለቤቴ ነው እንደዛም እሱ ነው ያመጣት አዎ እሱ እና ለዛም ዝም ብለህ ብትወጣ ይሻላል ከዚህ ቤት ምንም ነገር ሳይፈጠር እውነቱን ልንገርህ ምንድነው የሚፈጠረው አመሉን ታውቀዋለች የሰውየውን አመል ታውቀዋለች ሲጀመር ደግሞ ጭራሽ ቤተሰቦቿ ሞቶ ሀዘን ላይ እያለን ሀዘኑ አልበቃ ብሎ ስለባሏም ኮተት እያወራች ነው ይሄን ታምር ይስማና ደግሞ ጭራሽ እስከነ ካሜራ አንድ ነገር ነው የምትሆነው ስለዚህ ዝም በይ በቃ አንቺ ዝም በይ እኮ ቤቴ እኮ ነው እንዴ ዝም እላለሁ ቤቴ ትቀልዳለህ እንዴ አዎ ምንሽ የምን ቤት ነው የምታወሪ ማለት ቤትሽ አይደለም ነው ሰምኛለሽ እኔ ሁለታችንም እያደረጋችሁ ያሉት ነገር አልገባኝም ሲጀመር ማለት ምንድነው ያልገባኝ እኔ ሀዘን እያስተዛዘናችሁ ነው ወይስ እኔ ሌላ ነገር ውስጥ እያስገባችሁ ነው ያላችሁት ማለት በእኛ ምክንያት የሆነ ውስጥ እየገባሽ ነው እና እያዘናችሁልኝ ነው ለኔ እና እሱ ነው ያወጣልሽ ያለው እየተጽናነሽ ያለሽው በሱ ነው ታዲያ አታስመስይ ቆይ ምን ማለት ነው ቀልጃለሽ እንዴ አንቺ ምን ከሱ ፊት ነው እየተናገርሽ ያለሽው ወይስ ከባለቤትሽ ፊት ነው ታውቃለህ ስሜቱ እንኳን እናትና አባት ናት እዚህ ጋር እኔ ባትዳር አልመስለም እዚህ ጋር እኔ ቁጭ ብዬ ነው ይቀላልዳሉ ያወራሉ ይጫወታሉ ማንም ስለኔ ግድ አይሰጠውም ይኸውልሽ ንገሪው እኔ ወጥቼ እሄዳለሁ ንገሪው ባለቤትሽ ነው ያመጣኝ አንቺ አታስወጪኝ ምን እንደም በደም እንድታጣራ እፈልጋለሁ እነሱ እኮ አሰሪሽ ነች አይደለ እኮ ታዲያ እና ልታከብሪያት ይገባል እኮ ምን እንዴ ከዚህ በላይ እኔ ወለደንም ነው ታውዬ ነው ይሄን ያህል እያወራው ያለሁት እንደፈለገሽ መሆን ትችላለች እና እንደዚህ እየዘለፍሽ አስሮ እንደ ለደህነቷ የምትይው እና ጭራሽ ደግሞ እኔ ከምሰራበት አልበቃ ብሎ ባለቤትሽ ጋር ምናምን አጣሪ ምንድነው እኔ ጋር ያለው ግንኙነት እኔ እኮ ለሷ ብዬ ነው ያወራው ያለው ይገባኝ አይደለም ቆይ ምንድነው አንቺ አይገባሽ ገብቶሻል እንጂ ጭራሽ ደግሞ እኔ ከማንንም አልፎ ጭራሽ ባለቤትሽ ጋር ተኛች ግን ወንድሜ እኔ ከዚህ ታስወጣኝ ምን ነው አልችልም እኔ ከዚህ በላይ አልችልም እኔ መቆቆም አልችልም ሴትዮ ሀዘን ሌላ ሀዘን ላይ አንቺ ቆይ ተረጋጊ የሁሉ ጥስ እንኳን ተነክ አቃህል እስከነ ካሜራ ተደቀነ እኔ እና እሷ የምታጣላን ምን አደረግን እንዴ ምን አለ ብትወጣ ከቤትስ እንዴ አንቺ ቆይ ዝም ማለታችሁም እንዴ እንዴት ነው ዝም ብለው ይሄ ሁሉ እየተፈጠረ ቆይ ምንድነው ቆይ አንቺ ንገሪኝ እስኪ ይሄን ያልጉ አቅም እስክታጪ ማዘዝ እንድስካቺ ድረስ እንደዚህ ሆንሹ ምንድነው እንዴ እሷ ነች እኮ ነው እነሱ እንደዚህ የሚያሰቃይ አሰሪ የምትመስለው እኮ እሷ ነች ተጣልኝ አልኩ እሷ ደግሞ በቃ እሱ ነው ያመጣኝ አልወጣ ማለት እሺ እኔ ማድረግ ይችላል እኔ ሀዘን ላይ ነኝ አቅም የለኝም እኔ በዚህ ሰዓት እኔ ማን መናገር አልችልም ውጪ ያለችኝም ካሁን በፊት እኮ ካንተ ቤት ነው
አንተ ነገር አሳይቻለሁ ብዙ ነገር ምክንያት ነው ያፈተሽኛለሽ እሱ ነው ያመጣብን ጦሱ ሲጀመር ይኸውልህ ብትወጣልን ምን አለ እኔና እሷ ባንጣላስ ስለዚህ ቆይ ዝም በይና እሷ የምታውቀውን ትንገረኝ እኔ እወጣለሁ ምንም የምታውቀው ነገር አለ